ኮሜዲያን አሞራውን በቁም የገደሉ ዋንትያ ከሰሞኑን በእንባ በሶሻል ሚዲያ ታይታለች። ከዚህ በስተጀርባ ያሉት እነማን ናቸው? ዋንትያ ያለችበት ሁኔታ የመጀመሪያውን ዋርኒንግ ዩቲዩብ ሊሰጠን ይችላል። እባካችሁን ይህንን ቪዲዮ እስከ መጨረሻው አይታችሁ ለብዙዎችም ሼር ማድረግ አትዘንጉ። ኮሜዲያን አሞራውን በቁም የገደሉ በሶሻል ሚዲያ እየታዩ ያሉ አካላት እነማን ናቸው? ለምንድነው ይህንን የሚያደርጉት? ዋንትያ ከሰሞኑን በእንባ በሶሻል ሚዲያ ታይታለች። ከዚህ በስተጀርባ ያሉት እነማን ናቸው? ምንድነው ፍላጎታቸው? አንድ በአንድ የምነግራችሁ ሲሆን በሶሻል ሚዲያ ወድጄሻለሁ ወድጄሃለሁ የሚሉ ራሳቸውንም ለማሳየት የሚጠሩ ቢኖሩም ግን አንድ እጅግ በጣም አስገራሚ የተባለ አንዲትን ትልቅ አርቲስት ወዶ እንግዲህ በሶሻል ሚዲያ በብዙ ስታይ ብዙዎች ተደንቀዋል። ይሄንን በዛሬ ቆይታችን የምንመለከት ነው የሚሆነው ማለት ነው። አብራችሁን ቆይታ እስከ መጨረሻው እንድታደርጉ እንዲሁ ደግሞ ይሄንን ቪዲዮ ሼር እንድታደርጉ እስከ መጨረሻው እንድታዩ እጠይቃችኋለሁ። ብዙዎችን እንግዲህ በሶሻል ሚዲያ ከቅርብ ጊዜ ወዲህ እየገደሉ ሞተዋል እያሉ እየሰሩ የሚታወቁት በጣም የኢትዮጵያን ሕዝብ ለሁለት ተከፈለ። ከአሞራው ጋር ወይም ከኮሜዲያን አሞራው ጋር ተያይዞ የተሰማው ነገር ምንድነው? እስኪ ዜናው ምን ይላል አሳይቻችሁ የተጣራውን እያንዳንዱን መረጃ ወደ እናንተ አደርሳለሁ። እጅግ በጣም አሳዛኝ የተባለ ዜና እየተሰማ ይገኛል። ተወዳጁ ኮሜዲያን ወደዚህ ዓለም በሞት መለየቱ እየተነገረም ይገኛል። ለብዙ ዓመታት በኮሜዲ ስራው በርካቶችን በሳቅ ያዝናናው ኮሜዲያን በድንገተኛ የልብ ህመም ምክንያት ህይወቱ ማለፉ ተሰምቷል። አስክሬኑን በዚህ ሰዓት ለምርመራ በሚኒሊክ ሆስፒታል ይገኛል። ለኮሜዲያኑ ነፍስ ይማር፣ እንዲሁም ለቤተሰቦቹ፣ ለጓደኞቹ፣ ለወዳጅ ዘመዶቹ መጽናናት እንመኛለን። ትልቁ ጉዳይ አሁን ኬቢን ወይም ካሌብን ለማሳየት ወይም እሱ የተናገረውን ለመናገር አይደለም። ብዙዎቻችሁ እየገባችሁ ምን ስትሉ ነበር? ይሄንን አይታችሁ ራስ ሙት ራስ መሞት አለብህ ያላችሁ ስትናገሩ ነበር። ነገር ግን ይሄንን ቪዲዮ ፖስት ያደረገው እሱ አይደለም፣ በመጀመሪያ እንድታውቁ። ሲቀጥል ደግሞ ይሄንን ዜና ከዚህ በፊት ለሌላ ለሞተው ኮሜዲያን ወይም ላረፈው ኮሜዲያን ተሰርቶ ነበር። ይሄንን ተጠቅመው እነዚህ በሶሻል ሚዲያ የተለያዩ ተከታይን ቪው ኮሜንት የሚፈልጉ እንግዲህ በጣም አስቸጋሪ የሆኑ አሁን በሶሻል ሚዲያ የሚታዩ እነሱ ናቸው ይሄንን ቪዲዮ የሰሩት። ግን ይሄ ለማን ተሰርቶ ነበር? በዚህ ቦታ ሆኖ በእርግጠኝነት ቪዲዮን ሰርቷል። ግን ለማን ነው የሰራው? ለኮሜዲያን አሞራው በፍጹም አይደለም። እስኪ ተመልከቱት። እጅግ በጣም አሳዛኝ የተባለ ዜና እየተሰማ ይገኛል። ተወዳጁ ኮሜዲያን ወንደሰን አውራሪስ ከዚህ ዓለም በሞት መለየቱ እየተነገረም ይገኛል። ለብዙ ዓመታት በኮሜዲ ስራው በርካቶችን በሳቅ ያዝናናው ኮሜዲያን ወንደሰን በድንገተኛ የልብ ህመም ምክንያት ህይወቱ ማለፉ ተሰምቷል። አስክሬኑን በዚህ ሰዓት ለምርመራ በሚኒሊክ ሆስፒታል ይገኛል። ለኮሜዲያኑ ነፍስ ይማር፣ እንዲሁም ለቤተሰቦቹ፣ ለጓደኞቹ፣ ለወዳጅ ዘመዶቹ መጽናናት እንመኛለን። አሁን ባለበት በዚህ መኪና ውስጥ ቁጭ ብሎ ሁለቱንም አመዛዝናችሁ እዩ። ካሌብ በመኪና ውስጥ ቁጭ ብሎ የሰራውን ቪዲዮ ኤዲት አደረጉና እነሱ ደግሞ ለአሞራው ብለው ተጠቀሙት እንጂ በፍጹም አሞራው በዚህ ሰዓት እንዳልሞተ እንድታውቁ ይሁን። ታዲያስ እሱ ብቻ የሰራው አይደለም ወይም በካሌብ ብቻ አይደለም የተሰራው፣ ሌላኛውም ላይ ሄደው ኤዲት አድርገው ሰርተዋል። እስኪ አንድ ደግሞ ሌላውንም ላሳያቸው ስለ አሞራው የተሰራውን ማለት ነው። እጅግ አሳዛኝና እጅግ ልብ የሚሰብር ዜና በዚህ ሰዓት እየሰማን እንገኛለን። ህይወት እንግዲህ እንዲህ ነች። ሁላችሁም ለወንድማችን ነፍስ ይማር በሉ። እጅግ በርካቶቻችሁ የምታውቁት ተወዳጁ ኮሜዲያን እንግዲህ ከዚህ ዓለም በሞት መለየቱ ልክ ኮሜዲያን የሚለውን ቆርጠው ማለት ነው ስሙን አጥፍተው ከዛ የኮሜዲያን አሞራውን ፎቶ አድርገው ነው የሰሩት ማለት ነው። ስለዚህ እዚህ ጋር ብሩኬ ሲያወራ አይታችኋል። ኦልሬዲ ኤዲት ተደረገና ነው የታለፈው ማለት ነው። ስለዚህ ይሄንን እያያችሁ ብዙዎቻችሁ ልትታወቁ አይገባም። ይሄንን ቪዲዮ እስከ መጨረሻው ጨርሱና ይሄም እንዴት ተሰራ ቪዲዮ ነው አሳያችኋለሁ። በዚህ ሰዓት እየሰማን እንገኛለን። ለብዙ ዓመታት በሳቅ ሲያስቀን የኖረውን በድንገተኛ የልብ ህመም ምክንያት ህይወቱ ማለፉ ነው የተሰማው። ለወንድማችን ነፍስ ይማር፣ እንዲሁም ደግሞ ለቤተሰቦች፣ ለጓደኞች፣ ለአድናቂዎቹ እንዲሁም ደግሞ ለመላው ኢትዮጵያውያን በሙሉ መጽናናትን እመኛለሁ። ብሩኬ ይሄንን የሰራው እውነትም ለኮሜዲያን አሞራው ነው ወይ? ቪዲዮን እንመልከት። እጅግ አሳዛኝና እጅግ ልብ የሚሰብር ዜና በዚህ ሰዓት እየሰማን እንገኛለን። ህይወት እንግዲህ እንዲህ ነች። ሁላችሁም ለወንድማችን ነፍስ ይማር በሉ። እጅግ በርካቶቻችሁ የምታውቁት ተወዳጁ ኮሜዲያን ወንደሰን አውራሪስ እንግዲህ ከዚህ ዓለም በሞት መለየቱ በዚህ ሰዓት እየሰማን እንገኛለን። ለብዙ ዓመታት በሳቅ ሲያስቀን የኖረው ወንደሰንን
በድንገተኛ የልብ ህመም ምክንያት ህይወቱ ማለፉ ነው የተሰማው። ለወንድማችን ነፍስ ይማር፣ እንዲሁም ደግሞ ለቤተሰቦች፣ ለጓደኞች፣ ለአድናቂዎቹ እንዲሁም ደግሞ ለመላው ኢትዮጵያውያን በሙሉ መጽናናትን እመኛለሁ። ይሄንን የሰራውን ነው እነሱ ኤዲት አድርገው በተመሳሳይ መልኩ ልክ ከቢም ጋር እንዳደረጉት ብሩኬን የሰራውን ቪዲዮ በዚህ መልክ እየሰሩ ያሉት። ስለዚህ ብዙዎቻችሁ ገብታችሁ እነሱን ሙት አንተ ሙት በፍጹም አይሳካልህም ከዛ ደግሞ ሞቷል ብላችሁ ማምናችሁ እውነት ነው ወይ ብላችሁ ይሄ ብቻ አይደለም። ሌላው በጣም የገረመኝ ነገር ቀጥታ አሞራው እውነትም በምን አይነት ሁኔታ አለ ብዬ ወደ ራሱ አካውንት ቀጥታ ቼክ አደረኩ። ቼክ ሳደርግ ከ3 ቀን በፊት አንድ ቪዲዮ ፖስት አድርጓል። ቪዲዮ ላይ ደግሞ ሰዎች ኮሜንት ያደረጉት ነገር በጣም ነው ያስገረመኝ። ለማንኛውም ወደ ቪዲዮ ልወሰዳችሁ እስኪ። አራንቺ ቆንጆ ልጅ አትዘጂ ንቂ እሷም እንዳትቀርሚሽ ስሙላቀቂ ያንን ከሽታ በሻ በትዩ ይሻላል። ይሄንን ቪዲዮ ልክ ከ3 ቀን በፊት ነው ራሱ ፖስት ያደረገው። ከዛ ውስጥ ገብተው ምን ይላሉ ጨር ለራሱ ማለት ነው የሞትን ዜና የሚመስል ነገር ሞት አልነበር እያሉ ኮሜንት የሚያደርጉ ሰዎችም ጭምር ነበሩ። እንደዚህ አይነት ነገሮችን ጥንቃቄ እንድታደርጉ ባካችሁን። እንደዚህ አይነት ነገር ሲፈጠር ቀጥታ ሄዳችሁ ራሳቸው ጋር ቼክ ማድረግ መቻል፣ ዜናውን ሰራ ብላችሁ በሚታስቡት አካል ጋር ቼክ ማድረግ በጣም አስፈላጊ ነው። ለማንኛውም እነዚህ ሰዎች እንደዚህ የሚያደርጉ አካላት በሶሻል ሚዲያ በእርግጥ ማንነታቸው አይታወቅም፣ ግን ብንከታተል በእርግጠኝነት ልንይዛቸው እንችላለን። ምክንያቱም በህይወት ያለ ሰውን ሞቷል ብሎ መስራት ማለት ምን ማለት ነው? በፍጹም የተገባም የሚሆንም አስፈላጊም የሆነ ጉዳይ ስላልሆነ ፕሊዝ በጥንቃቄ ይያዝ ብለን ለማለፍ እንፈልጋለን ማለት ነው። ስለዚህ አሞራው ወይም ኮሜዲያን አሞራው በህይወት እንዳለ ሁላችሁም እንድታውቁ ይሁን። ሜቢ ዛሬ ቪዲዮችን ፖስት ሊያደርግ ይችላል። ነገ አስፈላጊ ከሆነ ጠይቁኝ፣ በምን አይነት ሁኔታ አለ የምለውን እሰራላችኋለሁ ማለት ነው። ከሰሞኑን ብዙዎቻችን ስንቀባበል የነበርነው የዋንትያ ያለችበት ሁኔታ ምን አይነት ሁኔታ ይሁን የምለው የብዙዎቻችሁ ጥያቄ ነው። ነገር ግን አሁን በዚህ ሰዓት በጣም በአስቸጋሪ ሁኔታ ውስጥ መኖሯ ተረጋግጧል። እንዴት አለች? እነዛ ሰዎች እነማን ናቸው? ምንድነው ያስጨነቃት? ሁለት ዋና ምክንያቶች አሉ። እሱን እነግራችኋለሁ። ግን አይታይም፣ እንደደከመኝ አይታይም። ለብሼ እስኪስታ አይታይም እንደደከመ ወይኔ ደክሞኛል። እስከም የሞከርኩ በቃ ሁሉ ለማስደሰት የሞከርኩ ነው፣ ግን አልቻልኩም። በቃ ዝም አልኩኝ በጣም ብዙ ጊዜ፣ ግን አልቻልኩም። አሁን ላይ ደግሞ የነገመኝ እውነቴን ነው። እንዴት ልንገራችሁ ቤተሰቦቼ? ያው ምንም ቤተሰብ የለኝም ከእናንተ ውጭ። አሁን ደግሞ ግን እየሰለቸኝ ነው። ህይወት መግፋት ራሱ ከብዶኛል። ህይወቴ ከብዶኛል፣ አስጠልቶኛል። እቺ ነኝ እኔ ዋንቲ። ሰው ሲያነባ ማየት በጣም ነው የሚከብደውና ሁለት ምክንያቶችን ያነሳሉ ሰዎች። የመጀመሪያው ምናልባት ፋይናንሻሊ ተቸግራ ይሆናል የሚሉ አካላት አሉ። ፋይናንሻሊ በጣም አስቸጋሪ ሁኔታ ውስጥ እንደምትገኝ አንዳንዶች ሲያነሱ፣ ሌላኞቹ ደግሞ እነዚህ የሰዎች ንግግር የሰዎች ይሄ ከጥላቻ የመነጨ ከዛ ደግሞ ለማዋረድ ትላንትና ታሪኳን እያረሱ የሚያደርጉት ነገር ልጅቷን ተስፋን አስቆርጧታል የሚሉ አካላት አሉ። እናንተ ከየትኛው ወገን ናችሁ? እሱን ለእናንተ ልተው። ግን ምንስ እያሉ ነው? እነማን ናቸው ያሉትን ላሰማችሁ። 24 ሰዓት ሰጥቼሻለሁ። በእኛ ላይ ያለቀሽ የሰራሹን ቪዲዮ በመደለት ሌላ የይቅርታ ቪዲዮ እንድትሰሪ፣ ሁለተኛ ከ16 በላይ ልጅ ካስወረደች በኋላ 17ኛ ላይ ፖስት ቪዲዮ ረሰች አሉ። እኔ ምን አውቃለሁ? እነዚህ ሰዎች እነማን ናቸው? የት ነው የሚኖሩት? በሶሻል ሚዲያ ምን አይነት ባክግራውንድ አላቸው ብዬ ለማየት ጥረት አድርጋለሁ። እነዚህ ሰዎች በእርግጠኝነት እዚህ ሀገር ውስጥ የሚኖሩ አይደሉም። የሚኖሩት ደቡብ አፍሪካ ነው። ግን ደቡብ አፍሪካ እየኖሩ እዚህ ሀገር የተለያዩ ሰዎችን እንደውም ሰይፉንም ጭምር የተለያዩ ሰዎችን ስነኮ አስተውያለሁ። ይሄ ነገር ግን በእርግጠኝነት ክፉ ቀን አለ። እነዚህ ሰዎች ይህንን ሲያደርጉ በላይቭ ላይ ነው እንግዲህ ነገሩን እያደረጉ ያሉት። ይህ ጉዳይ በጣም አስቸጋሪ ነው። ሌላም በጣም ልብ የሚሰብር ነገርን እየተናገሩ አሉ። እስኪ ሌላም አጭር ቪዲዮ ደግሞ እነዚህ ሰዎች ምን እያሏት ነው? ሂድበት ዋንትያ የምትባይ አንቺም ሴት ነኝ ብለሽ ለጉብኝት ሆሳና ሄጃለሁ ምናምን ያልሽ ሉክ ላይቭ ላይ ነው ያሉት ማለት ነው። በላይቭ ቁጭ ብለው ነው ይሄንን የሚያደርጉት። ቂጥሽን ታጥበሽ ማታቂ ገና በ16 ዓመት ሸርሙጣ የወለድሽ ሴት የዲቃላ እናት ናት።
ያን ዲቃላ ልጅሽን አሳድጊ። አንቺ ቡሽቲ 7 አባት በቶሽ እዛ ጎጃም በረንዳ ጋንዳ ውስጥ ጣልሽው ልጅ ሰብስቢ። አንቺ የምን አባሽ ጉብ ልጅሽን አሳድጊ። መጀመሪያ ሀገር ለመጎበኛት የተለያየ ቦታ ለመሄድ ልጅሽን ያንን መንገድ ዳር ላይ የወለድሽውን የማብራት ፖል ተደግፈሽ እያስበዳሽ የወለድሽውን ያቺን ጭቅቅታም ልጅሽን አሳድጊ። አንቺ ዋንትያ የምትባይ በጣም ነው ልብ የሚሰብረው። እጅግ በጣም ያስደነግጣል። ከምር ምንም ያክል ክፉ ብታደርጉ ምንም ያክል ኃጢአተኛ ብትሆኑ በዚህ ልክ ታውቅ ስናገር በጣም ነው ዲስከሬጅ የሚያደርጋችሁ። እቺ ሴት ይሄንን ፍሪ ሳውት እያደረገች ናት፣ ይሄንን እየተጋፈጠች ናት ያለችውና ታዲያ ከሰሞኑን የሰረችው ቪዲዮ ደክሞኛል፣ አስጨንቆኛል፣ በቃ አልቻልኩም፣ ህይወቴ ከብዶኛል እያለች አለች። ለዚህ አንዱ መንስኤ የሆነው የነዚህ ንግግር እንደሆነ እንግዲህ ይሰማል። እንደዚህ በሶሻል ሚዲያ ይሄ ብቻ አይደለም ባሳያችሁ በጣም የሚዘገጥጡ የሰዎች ንግግሮች በተለያዩ ሀገራት በተለይ ቁጭ ብለው ይችን ሴት የሚያናገሩት ሰዎች እንዳሉ ይሰማል። ግን በጣም አስቸጋሪ ነው። በጣም አስጠልታ ነው። ሰውናችሁ በምድር ስትኖሩ እናንተንም ምን እንደምገጥማችሁ በማታውቁት ዓለም ሆናችሁ እንደዚህ አይነት ነገር ማድረግ መናገር እኔ እንጃ በጣም አስጠልታ በጣም ነው የሚከብደው እንደ አንድ ሰው ማለት ነውና ከዚህ ቀጥሎ እንግዲህ ሶሻል ሚዲያ ላይ ሰዎች አለንታቸውን ሲያሳዩ ሰዎች እንዳሉት እንግዲህ ብዙዎች በቃ አይዞሽ እኛ አለንልሽ በቃ ያለችበት ሁኔታ እንረዳለን የሚሉ ሰዎች ሲበዙ አንድ ነገርን ሰርተዋል። እነዚህ ራሳቸው ሰዎች ምን አሉ? ቤኪ ካቤራ የሚባለው ልጅ ነው ሆሳዕና የሄደች ጊዜ ከኔ ጋር አላደረችም። ክርስቶስ ምስክር ነኝ። በክርስቶስ ፊት ምዬ እናገራለሁ የኔ እናት እና በእኛ ተቀይም ከሆነ በጣም ይቅርታ አድርግልን። እኛ ስላንቺ ምንም የምናውቀው ነገር የለም። እሱ በሰጠን መረጃ መሰረት ነው የተሳደብነው። እንዲናት ልጅ አላት እንደዚህ በሉ ተደፍረ በ16 ዓመት ተደፍሬ ነው የወለድኩት ምናምን ያንን ሁሉንም ነገር የነገረን ይሄ ቤኪ ካቤራ የሚባለው ልጅ ነው። ግልጽ ነው። እዚህ በሉ ተደፍረ በ16 ዓመት ተደፍሬ ነው የወለድኩት ምናምን ያንን ሁሉንም ነገር የነገረን ይሄ ቤኪ ካቤራ የሚባለው እንግዲያው ሰምታችኋል። ቤኪ ካሜራ የሚባለው ልጅ ነው እያንዳንዱን መረጃ የነገረን እንጂ እኛ ስለዚህ ሴት የምናውቀው ነገር የለም። ስለምንም አይነት ታሪክ አናውቅም። ስለዚህ በጣም ይቅርታ ብለዋል። ይቅርታ ስሉ ደግሞ ይሄ ሁሉ ህዝብ ከጎንሽ እንዳለ አናውቅም ነበር ያሉ እንግዲህ ይቅርታ በተደጋጋሚ እየጠየቁ አሉ። እባካችሁን ምን ልናገኝ ነው? ቤኪ ካሜራ ሜቢ ማን ይሆን አላወቁም። እኔ ግን በጣም በሚያስጠላ መልኩ እንግዲህ ያለችበትን ሁኔታ በማስተዋል እቺን ልጅ ለማዋረድ እቺን ልጅ ለማጥላላት የሚሰሩ ሰዎች መቆም አለባቸው። ከቦላልካን የተለያየ ነው ብሎ ቤኪ ለኔና ለጀነራል ሳውዝ አፍሪካ 5,000 ራንድ የሰራው ልጅ አለ ለኛ ያው እሷም ላይቭ ላይ እዚህ ቦታ አለች ማለት ነው። ከነዚህ ልጆች ጋር እንግዲህ በላይቭ ተገናኙ። ከዛ ልክ ልጆ ራሷን ቁጭ ብላለች እያወራሉ ማለት ነው። ከሩስ ሽራን የላከው ልጅ አለ ቤኪ ስልሲለው ማለት ነው። ኢትዮጵያ ነበር ልጁም አለ። ከዛ በኋላ ያንን ገንዘብ ተቀብለን እኛ ላይቭ ላይ እዛን ቀን ምሽት ነው ያወራነው። በጣም ቆይቷል፣ ነገሩ አልፏል። ስለዚህ በላይቭ ላይ ቁጭ ብለው የሚያወሩት የተነገራቸውን ነው። ደግሞም እያንዳንዱ ገንዘብ ተከፍሎላቸው እንደሆነ እየሰማቸው አላችሁ። ሰው በጣም ነው የሚያስጠላው። ሰው የሰውን ስም ለማበላሸት የሰውን ስም ለማጥላላት እንደዚህ መሆን ተገቢ ነው ወይ? እኔ አላውቅም። በጣም አስቸጋሪ ነው። ግን ባለችበት ሁኔታ አሁን መርዳት፣ እሷን መጠየቅ፣ ከዛ ደግሞ እያንዳንዳችን ልናበረታታት እንደሚገባ ልጇን በሰላም እንድታሳድግ ጥረቶችን ልናደርግ እንደሚገባ ያለው ሁኔታ ያሳያል። ከሰሞኑን ሌላው መነጋገሪያ የሆነው ጉዳይ ምን መሰላችሁ? በሶሻል ሚዲያ እየመጡ ወድጃለሁ፣ አፍቅሬሻለሁ የሚሉ በሶሻል ሚዲያ ብዙዎች ይታያሉ። ከማክቤል ጋር ተያይዞ እንግዲህ ብዙ የሚሰማ ነገር ነበረ። አንድ ወጣት ደግሞ ወድጃታለሁ ብሎ ሲቀርብ ያደረገው ነገር ብዙዎቻችንን አነጋግሯል። ምንድነው? አስቡ፣ አባቱን አቁሞ ማለት ነው። ነገሩ የእውነት ነው የሚመስለው ስላችሁ የእውነት ይመስላል። የእውነትም ሊሆን ይችላል። ግን ወድጃለሁ፣ አፍቅሬያለሁ እያለ እንግዲህ ሲናገር አባትየውን ጭምር ቀርቦ ልጄ ባንቺ ምክንያት ተጎድቷል እያለ ነው። እስኪ ጨርሱ። ስለዚህ ትምህርቱንም አቋርጧል። ለምንድን ነው ተገናኝታችሁ ማታወሩ ማትረጁ? እባክሽ እና አባቴን ደግሞ ቪዲዮ ላይ ማስገባት አልፈለኩምና ማክቤል በጣም ስለተጎዳኝና በቃ አብሮኝ እንዲሰራ ያደረኩት በቃ እኔ በጣም ተጎድቻለሁ። እና ማክቤል በቃ ፍቅሬን ተረጅኝ። በቃ እኔ እየተጎዳኝ ነው ያለሁት እና እናንተ ደግሞ ይሄን ቪዲዮ ሼር፣ ኮፒ እንግዲህ ፖስት ያደርጋችሁ ለማክቤል ያሉትን አመሰግናለሁ።
የእውነት ነው የሚመስለው እና አላውቅም ብቻ እንደዚህ ይሆናል ወይ ትዳር ኮሜንት ላይ ሰዎችን ሲያደርጉ የነበሩትን አይቻለሁ። ትዳር ከሆነ ታዲያ በቀጥታ በወጉ በህጉ መሰረት ሄዶ አይጠይቅም እንዴ ለምን እንደዚህ ይሆናል አይነት ነገር እያሉ ነው። ለማንኛውም ይሄ እውነት ነው ወይ? በጣም ደግሞ እጅግ በጣም ቀልድ በመስመስል መልኩ ከሰሞኑ ሌላ ደግሞ ከእንደዚህ አይነት ሁኔታ ጋር ተያይዞ አፍቅሬያለሁ ወድጃለሁ ብላ ጳውሎስን ወድጃለሁ ብላ በጣም ያስደነቀችን እስኪ ሰይድ እኔ ሰሞኑን ያመጣችውን ነገር ባሳያችሁ በጣም ነው የሚደነግጡት። እስኪ ምንድነው እያደረገች ያለችው? የምር ጋይስ ይሄ ሚጥሚጣ ቂጣችሁ ላይ ነው መጨመረው። ቂጣችሁ ላይ ሲታይ ምንድነው? ሚጥሚጣ ነው። ማርያም ሚጥሚጣ ነው። እኛ ምን ቤት ነን? አንቺ ጳውሎስን ስለወደድሽ እኛ ምን ቤት ነን? ቂጣችን ላይ የሚጨመርልን አራ የእውነት በጣም ነው የሚያስጠላው። አንዳንድ ጊዜ ሪስፔክት ብኖረን ሶሻል ሚዲያ ላይ ለሚከታተለን ሰው ሪስፔክት ሊኖረን ይገባል ብዬ አስባለሁ። ይሄ የመጨረሻ እብደት መስለኛል። ማለትም ጳውሎስ የኔ ብሎ መንገድ ላይ ወጥቶ እንደዚህ መሆን እኔ እንጃ። እውነትም ወደሽ ከሆነ ደግሞ የሰዎች አስተያየትን ሳይ እውነትም ወደሽ ከሆነ ማንም አይጋራብሽም ብቻሽን ውሰጂ የሚሉ አካላትም አሉ። እውነት ወዳው ነው ወይ? እስኪ ከነዚህ ከሁለቱ የተኛቸው ናቸው እውነት ከልባቸው ወዳው የሚሆኑት? በጣም ብዙዎች እንግዲህ ወድጃለሁ ያሉ ነገ መምጣታቸው አይቀሬ ነው። ሶሻል ሚዲያ ላይ ራሳቸውን ለማሳየት ነው እየተባለም አለ። ግን የልጁ የምር ይመስላል። እስኪ እንዴት አያችሁ? ሐሳባችሁን አጋሩ። የዛሬ ቆይታችን በጣም ቆንጆ እንደሆነ ተስፋ አደርጋለሁ። እንደተዝናናችሁ ቁም ነገር እንደጨበጣችሁ እንዲሁ ደግሞ መረጃ እንዳገኛችሁ ይሰማኛል። በሌላ ቪዲዮ እስክንገናኝ ባይ ባይ።